No, አይሆንም ደስታ ልብሴንም ተወሪ ልብሴ ምንም አይደለም። ይኸውልህ ልብሴ ምናምን በቃ ቁሳቁስ ምናምን ከልጅ የሚበልጥ ነገር አይደለም። ሰማኝ ለኔ ቀን ምንድን ነው ይገለም እንደ ሀገር በልያት ነገር ይባካስ ልጁን ቀይረሽ እንሂድ ወራኝ ቤተሰቦችሽ ጋር ሂጂ። ልጁ ታስጨንቁት ሌላ ጭንቅላይ ጭንቀት ጨምሩበት። ልድናቸው ይገለም እንደ ሀገር ውስጥ ካሜራ ደቅናቸው ልጅ ሊሰርቁ ነው እንደዚህ ሊያደርጉ ነው። ሰክሪት አለ ፎታች እየለመንኩሽ ነው ሩታ። የሚደርሰውን ነገር እኛ በደንብ ስለምናውቀው ነው ሩታ። እሺ ተነስ እሺ የሆነ ነገር እናደርጋለን። እሺ የሆነ ነገር እናደርጋለን። በቃ እሺ በቃ እሱሽንቃችሁኝ ልጅ ተባለማት የፈለገ ነገር ይመጣል እንጂ ለማንም አትስጥልች። ምንም አይሆንም። እኔ ያለሁልሽ ማንም ባይኖርህ እኔ ያለሁልሽ ልጄ። እሺ ጌታ የኔ ህይወት የለም የኔ የምትይው ሰው የለም። እንድታለቅሽ አይደለም የነገርኩሽ ሩታ፣ አታልቅሽ። ግን ደግሞ በልጅሽ በምትሳሽለት ነገር እየመጡብሽ ስለሆነ ለምን ትዋሻላችሁ እናንተ? ቅርታኔ በልጅ ቀልድ አላውቅም። ግን የምራችሁ ነው ማለት ነው። ሲዳኒ እንደዛ ያደርግም። ኧረ አይሩታ ዳኒ ብቻ አይደለም ሩታ፣ የኔ የምትይው ሰው እንዳለ ለአንቺ ጠላትሽ ነው። እኛ ደግሞ አንቺ ማልቀስሽ ማየት ስለማንፈልግ በልጅሽም በልጅ ስለማደራደሪ ነው የሁሉ ነገር እያደረግን ያለ ነው። ልጅ ሲነካ ስለማትወጂ ነው። በልጅሽ ሊመጡብሽ ነው። ምን መረጃ አላችሁ እናንተ? ማለት ነው ይኸውልሽ፣ ቤቱንም ለቀሽ መውጣት ብቻ ከሆነ ለቀሽ ትወጫለሽ። ለቀሽ ማትወጂም ከሆነ እናትሽ ቤት ትሄጃለሽ። ብታሰምተሽኛል። ለተወሰነ ጊዜ ቤቱን ለቀሽ ብትወጪ አላደርገውም። የፈለጉትን በደንብ አድርገሽ ነው የምታረጊው ሩታ። ፈረንጁ በደንብ ነው የምታረጊው። አላደርገውም። ደስታ ለምን ነው የማታረጊው? አላደርገውም። ለምን? እስቲ የሚያመጡትን ያለው እስቲ ወንድ ናቸው የፈለጉት። እስኪ ደርስብሽ ድረስ ነው እንደምትጠብቂው። እስኪ ደርስብሽ ድረስ ነው የምትጠብቂው። ይሄን መልሽልኝ። ይኸውልህ እኔ ማንም ከዚህ በላይ ሊጎዳኝ አይችልም። ማንኛውም ሰው የፈለገውን ነገር ማምጣት ይችላል። እኔ በደንብ አድርጌ እወጣዋለሁ። እንዴት አድርጌ ማለፍ እንዳለብኝ በደንብ አውቃለሁ። ልካቸው ነው ማስገባቸው። እስካሁን ድረስ ያደረግኩት ነገር ሜቢ አንሳቸው ሆነ ሴት ነሽ ሩታ። ማንም ኖሮኝ አይደለም። እነሱ ላይ እንደፈለግኩኝ እያደረኩኝ የነበረው አይደለም። ከዚህ በኋላ አምርረዋል ሁሉም ነገር። ከዚህ በፊት ባንቺ ነበር ከአሁን በኋላ ግን በምትሳሽለት ነገር ሊመጡብሽ ነገሮች እየጀመሩልሽ ነው። እውነቱን ነገርሽ ዳኒንም ማለት ነው ይጠይቃሉ። ዛባኛ ልጅ ዳኒም ላንቺ ጠላትሽ እንደመጣችሁ የማን ልጅ እንደሆነች ሄርሜላ ጋር ሄዶ እያደረገ ያለው ነገር በደንብ ራስሽ ጠይቀሽ ታውቂዋለሽ። አንስቶ ማንሳት በቃ ከዚህ በፊት የሚያደርጉ በቃ ማለት ሆን ብለን ከዚህ በፊት እያደረገ የነበረው ነገር ሆን ብለን ነው። ካሁን በኋላስ ከዚህ በፊት ትናንትና እያደረገ የነበረው ነገርስ አይተሽዋል? በደንብ አላየሽውም አይደለ? ምን አደረገ ፈረንጁ? ማንንም መጀመሪያ አጣርተሽ ይሄ ሰው ይጠቅመኛል አይጠቅመኝ የሚለው ነገር መጀመሪያ አጣርተሽ ሰው መቅረብ አለብሽ። እንዴ ችግር የለውም በቃ ለአንቺ አናስብም፣ እኛ ለአንቺ አናስብም፣ ግን ለልጁ እናስባለን። እንዴ እሺ ተረጋግተሽ ቁጭ በይና ብዙ የምናወራሽ ነገር አለ። ሩታ ሰምተሽኛል? ማንም ለአንቺ ጥሩ የሚያስብ ሰው የለም። አሁን ላይ ቤቱን መልቀሽ ካለብሽ ትለቂያለሽ። ለምን ትለቃለሽ? እናንተ እኮ የምታዘጋጁ አብርሃምን ተመልክቶ ነው አለ አብርሃም ተመልሶ እንዲገባ ነው። እሷ ለካ ወታለች ብሎ አብርሃም እንዲገባ ነው የምትፈልጉ እንጂ ለሳችሁ አይደለም። ሾኮርኳን ካልሆነ ትንሽ ቀሮሉ ማለት ነው። አብርሃም እንዲገባ ነው ቤቱ። ሞኝ ካሎንች ሩታ ሳውን አስኒ ለቀሰት ውጪ ለዚህኛው ልጅኮ አዎ ይገለም እንደ ባይግ ማሳገታችን እንደ አባትየውን ቢሆን እኮ እንደ ባይግ ጥራ ካላላ ማየት ይችላል። ክፋት እያሰበ ያስጣሉ እነኚህ ወሬዎች ማለት አንቺን መጉዳት ይፈልጉት። ሩታ ሰው ያስፈልግሻል። ወይ ቤተሰብ ጋር ሁኚ ወይ ደግሞ ላልተወሰነ ቀን ከዚህ ቤት ወጥተሽ እንዳትወጪ። ሩታ ካወጣሽ አንወድሽም፣ እኔ አልወድሽም።
ሁልጊዜ የታወረ ሰምተሽ ቤትሽ ለቀሽ ነገር እኔ ጋፈጣለሁ ከወጣው እንደ ለምንድን ነው አብርሃም እስካሁን ነው አለ ያሉ አብርሃም እንዲገባ ነው በኋላ እኔ እንደ በፊቱ አይነት ለፍስፍስ ምናምን መስያቸው ከሆነ ጭራሽ እንዳያስቡት ጭራሽ የማያውቁኝ ሰው ነው ሆነ እንደውም እስከዛሬ ከሚያውቁት በላይ ነው መሆነው በእንደዚህ አይነት ነገር ከመጡብኝ እኔ በዚህ አይነት ጉዳይ ቀልዳለሁ። አዎ እንደዚህ መሆን አለበት እንጂ ማንኛውም ወሬ አንጥቶ አንቺ እንደ ከቤት ያስወጣ አብርሃም ደግሞ ተመልሶ ወደ ቤት እንዲገባ ሊያደርጉ ነው። የምሬ ነው። እኔ በዚህ አይነት ነገር ቀልዳለሁ። የልጅ እናት እኮ ነች። ለምንድን ነው ቤት ውጪ ቤት ለቀሽ ውጪ እንደዚህ ሁኚ? ለምንድን ነው አንድ ነገር ለማድረግ ያስቡና እዚህ ምድር ላይ አይኖሯትም። እነሱን የሆነ ነገር አድርጌ ልጅ ለመንግስት ተሰጣታለሁ። ምንም ነገር ምን አመጣው ሩታ? ይሄ ሁሉ ነገር ይሄ ሁሉ ጣጣ ምን አመጣው? ማላይ ነው እንደዚህ የምታስበው? እኔ ላይ ነው እንደዚህ አንቺ ላይ አይደለም ልጅሽ ላይ ነው የምትሳሽለት ነገር እሱ ስለሆነ የምትሳሽለት እሱ ስለሆነ ደካማ ጎንሽ እሱ ስለሆነ ነው ሩታ። በፍጹም በፈለጉበት ነገር ይምጡ። ኧረ ቀልድ እስኪ ደርስብሽ ለምን ትጠብቂያለሽ? መጀመሪያ ለምን አትጠነቀቂም? ትጠብቂ ይገለም ከደረሰብሽ በኋላ ማንም ዞር ብሎ ያይሽም ሩታ። ስለምን ዞር ብሎ አለ ማየት ነው የምታወራው? ችግር የለውም። ሁሉም እስኪ ጎዳሽ ነው ካንቺ ጋር እየቀረ ድረስ እስከ ዛሬ ድረስ እኮ ፈረንጁ ነገሮችን ብቻዬን ተጋፍጬ ተወጥቻለሁ አይደል? ይሄን ማያቀተኝ እስቲ በቃ ይምጣ እኮ ይምጣ፣ ማንም ይምጣ። ማንም እንደዚህ በዚህ ልክ ፈርዘር አልፎ ከመጣ እኔ ዝም ብዬ ቆሜ አያቸዋለሁ። ሩታ እኛ ላንቺ ስለማነስ እኮ ማንም እሺ ስማኝ፣ ያኔ እኮ ብቻቸውን አልነበሩም አይደለ? ተሰብስበው ነበር። እንደዚህ የሀገር ሰው እኮ ነው ሊጎዳኝ ነበር አይደል? ነገር ግን ብቻዬን አልፌዋለሁ፣ ብቻዬን ተወጥቻለሁ ያለ ነገር አይደለ? አሁንም ምንም የሚያቀተኝ ነገር የለም። በቃ ሩታ ልለምንሽ በእናትሽ ሩታ፣ አንቺም ልጅሽ ምንም መሆናችሁ ማየት አንፈልግም።